የምትፈልገውን የምታገኘው ስለቀደምክ ሳይሆን ስለተፈቀደልህ ነው ነውና እንግዲህ 19,000 ሰው ያላቸው እነ ሩታ 400,000 ሰው ነው ያላቸው። ግን ያሸነፉት እነማን ናቸው? እነ ሩታ ናቸው። ድል ለሩታ ድል ለሩታ ትላላችሁ። በነገራችን ላይ እኔ ሄርሜላ ብዙም አትመቸኝ። ለምንድን ነው እና ሩታ አሸንፋለች ትላላችሁ? በእውነት በጣም ነው ደስ ያለኝ፣ እንኳን ማሸነፈች ማለት ነው። አንዳንድ ጊዜ እውነት ካላችሁ መቼም ቢሆን ታሸንፋላችሁና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ እና እንግዲህ በእውነት በጣም ነው ደስ የሚለው። አይታችኋል ሰሞኑን አብረሽ ራሱ ከሩታ አረገዝኩ ባለችበት ቪዲዮ ጌም ስላለን ሰሞኑን እኔን ለማስጠቆር ነው እንደዚህ ነው መድሬዎች እያሉ ነበር። ዛሬ ላይ ራሱ እዛ ገብተው ሲጫወቱ ሄርሜላ ለመጀመሪያ ጊዜ ልገባ ነው አሉ። በአብረሽ ገቡ፣ በዚህ አሉ፣ በዚህ አሉ። ምንም አልተሳካላቸውም። እንግዲህ ከነሱ ቤት ያለ ሰው ያለ አሽቃባጭ 19 ሰው አስባችሁታል? 19,000 ሰው ግን ደግሞ የሩታ ቤተሰቦችን ላይ ያሉ አሸንፋለች ሩታ። በጣም ደስ ይላል። የተጎዳ ሰው ሲያሸንፍ በነገራችን ላይ ደስ ይላል። አንዳንድ ጊዜ እውነተኛ ሰዎችም አላህም ከተጎዱ ሰዎች ላይ ነውና እንግዲህ አይታችኋል። ሄርሜላ ያው በመሀላቸው ገብታ በፊት ቢሆንም የተጣሉትም እንኳን ግን ደግሞ እሷ ከመጣች ወዲህ ነገሮችን አበለሻሽታ በሰው ትዳር ውስጥ ገብታ አይዞህ አለሁልህ እያለች እንግዲህ አብረሽ ልቡ ሸፍቶ ከእሷ ጋር የመሆን እድል ልጅ ተወልዶ ልጁን በእንዴት ብሎ አረገዝኩ ስትለው ያለቀሰውን ለቅሶ አይታችሁታል። ሩታ አረገዝኩ ባለ ሰዓት የዛሬ አመት። አሁን ላይ ግን አይታችኋል። በቃ ልጁ እያለ አብሮ ከማሳደግ ይልቅ ሌላ ሴት መርጦ ሄዷል። በእርግጥ እሷም እያረገች ቢሆንም እሷ እንደዚህ ያደረገችበት እሱ ስላናደዳት ነው። ምክንያቱም አብርሽ አሁን ሄርሜላን ዛሬ ትቻታለሁ አልፈልግም ይላል። ከዛ ደግሞ ተመልሶ እሷ ጋር ታይዋለች። ስለዚህ ሩታ ብዙ ሰዎች ሲሰርቧት ስላየሁ ነው። ምክንያቱም ማንኛችንን ብንሆን ይህን ነው የምናደርገው። አንድ ሰው እኮ ይቅርታ ካለ ለጥፋቱ ተመልሶ እዛ ቦታ ላለመድረስ ማለት ነው እንጂ ዛሬ የሚቅርታ እዛው ቦታ፣ ነገ የሚቅርታ እዛው ቦታ እያለ ስለሆነ ያኔ ለዛ ነው እንግዲህ ሩታም እያንዳንዱ ነገር እንደዚህ የጭካኔ ባህሪ ያመጣችው። እሺ ብላው ስታበቃ እንደገና ነገሮች የሚበለሻሹት እሱ ችግሩን ስላላጠራ ነው። እና አንዳንድ ሰው ችግራቸውን ሳያጠሩ ያን ሰው ጥፋተኛ ያደርጋሉ። እውነት አብረሽ ካለ ቦታ ጸጽቶ ያደረኩት ነገር ልክ አይደለም ብሎ እሷን ይቅርታ ጠይቆ ከሄርሜላ ጋር በቃ አርፎ ጨራሽም ግንኙነቱን ቢያቆም ሩታ ልጇን ታሳድጋለች፣ ትዳሯን ትመራለች። ለምንድን ነው ሩታ እንደምትወደው ታውቃላችሁ። መጀመሪያም እሷ ልክ እንደ ሄርሜላ ባይሆንም ወደው ነው አይደለ? የመጀመሪያ ጊዜ እሷ ወደው ነው እዚህ ደረጃ የደረሱት። ስለዚህ ሄርሜላ ደግሞ በሩታ ላይ ነው እንግዲህ አንዳንዱን ነገር እያወቀች ማለት ነው። እሷ ሰበብ እየሆነች ነው። በየመኝታ ቤት ትዘይ ወሰደ፣ አብረው ተኙ፣ አብረው ወደዛ አሉ፣ አብረው መዝናኛ ቦታ ስንት ነገር እያደረገች እንዴት ነው ሩታ ምናምን የምትቀበለው ይሄን ነገር? ታዲያ ያናዳል እኮ። ከዛ አንጻር እንግዲህ አሁን ላይ ከዲያንም ከዛም ጋር እያለ እየሰራኝ ነው። እና ግን የዩቱበሮች ነገር በማንም ላይ ልንፈርድ አንችልም። ለምንድን ነው በጣም ብዙ ሰዎች በቃ ይሄን ነው እየሰሩ ያሉትና እንደውም ቪዲዮም ሰርች ኮመንትም ስጻፍ ለምንድን ነው ከሄርሜላ ጋር የማያቆመው ብዬ ዛሬ ስንት ወር ነው ለምንድን ነው የሚያቆመው? የገቢ ምንጭ እኮ ናት እያላችሁ የነበረና በቃ የገቢ ምንጭ ከህይወትም ከፍቅርም ከሁሉም በቃ ከምንም ከእምነትም በላይ ነው አይደለም። በጣም ያሳዝናል መጨረሻችን የምር። እና ሶሻል ሚዲያ የወጣ ትዳር ሁሌም መጨረሻው አያምርም። እና በዚሁ አጋጣሚ ጆሲን ሰምታችሁት ከሆነ እኔ ያለ ዩቱበርም ነኝ ቲክቶከርም ነኝ ግን አሁን የትዳር አጋሪን ስፈልግ ሚዲያ የወጣች ሰው አላገባም ማለት ምን አሻይ ብያለ። ስለዚህ ህይወታችሁ ሚስጥራዊ መሆን አለበት የትዳር አጋር ስትመርጡ እያለ ነበርና እንግዲህ አስቡ። የሚዲያ ሰው ሆኖ የሚዲያን ሰው ማግባት ካልቻሉ ጭራሹንማ ከሚዲያ ውጭ ያለ ሰው የሚዲያን ሰው ለማግባት ምን ያክል ይቀፋል ማለት ነው። ምን ያክል ይቀፋል ያመላችሁ እንግዲህ በጣም የወጡ ቀመረን የሄዱ ሰዎች አሉ። በቃ በጥቅሉ ከባድ ነው። ትዳራችሁ ሚዲያ ላይ ከወጣ ጥሩ ሰው ብንሆን ትዳራችን ሚዲያ ላይ ከወጣ በእርግጠኝነት ይበላሻል። እንኳን ሚዲያ ላይ ወጥቶ እንደውም አልተቻለም፣ በውስጥ ለውስጥ ራሱ አልተቻለም። እና
በእርግጥ የሰው ልጅ እኛ ስለጠበቅ ነው ብቻ አይሆንም፣ አላህ ሲጠብቅልን ነው። ካላህም በታይ ደግሞ ሰበቡን ማድረስ ጥሩ ነው። በአሁኑ ሰዓት ጓደኛ የለ ወላሂ። የእናንተ ማገኘት የሚያስከፋው ሰው ነው። የራሳችሁ ጓደኛ ነው። የሩቅ ሰው እንኳን መጥቶ እናንተን አይጎዳችሁም። በቃ የራሳችሁ ሰው እናንተ ስለ ገቢያችሁ ሊሆን ይችላል፣ ስለ ደሞዛችሁ አረብ ሀገር ላይ ሆነን እየሰራን ወላሂ ብዙ ሰው በልጥ ነው የሚሰራው። ይሄን ያክል እንኳን እንደው አይናገርም። ግን ደግሞ እንደኔ አይነቱ የዋሆቹ እያንዳንዱን ነገር ጓደኛ ብላችሁ ስትይዙ ታወራላችሁ። ገቢያችሁ ሊሆን ይችላል። ግን ከዛ በኋላ ስለ ገቢያችሁ፣ ስለ ደሞዛችሁ፣ ስለ አንዳንድ ነገር ከነገራችኋቸው በኋላ ምስጢረኛ ነን ብለው ግን እነዚያ ሰዎች በእናንተ ህይወት ላይ ወላሂ ያላችሁን ብር ራሱ በወር በቃ ያውቃሉ ምን እንደምታረጉት። በቃ እያንዳንዱ ነገር በእናንተ ህይወት ላይ እንወስን እስከ ማለት ደረጃ ድረስ ነውና ማንኛውም ሰው ጋር ጓደኝነት ስትይዙ ብዙ ነገራችሁን ግልጽ አታድርጉ። እንዳልኳችሁ በተለይ በገቢ ጉዳይ አሁን ላይ ገንዘብ እናትና ልጅን ራሱ እያካዳ ነው፣ እንኳን ጓደኛን ባዲያን ማለት ነው። ስለዚህ በገዛ ፋችን በገዛ ግንኙነታችን ህይወታችንን እስከ ማጣት ደረጃ ነው ምን ሆነው። በተለይ ስደት ላይ ሆናችሁ ወላሂ እኔ ሰው ሊማመን ምንም በቃ አልችልም በአሁኑ ሰዓት። የእውነቴ ነው የምነግራችሁና ምናልባት ብዙ ሰዎች በጓደኛ እየተጎዳችሁ እያያችሁት ነው። ብልጥ የሆነ ሰው ደግሞ ሳይደርስበት እንትን ይላልና እኔ አሁን ላይ እንዳልኳችሁ በጣም ነው የሚከብደኝ። በቃ በራሴ ስለማየው ነው የሰው ልጅ በቃ እናንተ እኮ ስኬት እንድታደርጉ በምታደርጉት ነገር መጀመሪያ አካባቢ አብሽር ይሏችኋል። ግን እናንተ በዛ ሁኔታ ውስጥ ጠንክራችሁ እናንተም የልብ ጓደኛ ናቸው ብላችሁ እያወራችኋቸው ስኬታችሁ የመስተካከል ባህሪ ሲመጣ የዛኔ ምቀኝነት ይጀምሯችኋል። እነሱ በቃ የልብ ጓደኛ ያላችኋቸው ሰውና ስለዚህ ማንኛውንም ነገራችሁን በጥንቃቄ አድርጉ። የሰው ላይ ምን ብትወዱት፣ ምን ብታፈቅሩት፣ ምን ብታከብሩት ስለ ባላችሁ፣ ስለ ገመናችሁ፣ ስለምታደርጉት ነገር፣ ስለ ገቢያችሁ አትናገሩ። ወላሂ በቃ በስራ ሊሆን ይችላል 2000 ብር የምትሰሩ ከሆነ ካላስ ሙሉውን እንትን አትበሉ። እያንዳንዷን ነገር የምትናገሩ ከሆነ እንዳልኳችሁ 20 ብር ራሱ አይቀራችሁም የእናንተን ሂሳብ ሲያስቡ፣ የራሳቸውን ግን አይናገሩም። እና በዛ ቅጽበት ደግሞ እናንተን እስከ ጥግ ድረስ ካወቋችሁ ይጎዷችኋል በዛው ልክ ማለት ነውና ምጥን ሆኑ በቃ ይሆናላ። ሙሉ በሙሉ ህይወታችሁን አሳልፋችሁ ለጓደኛ የሚሆን ለምንም አትስጡ። ጥንቃቄ ገደብ ያለው መሆን አለበት እላችኋለሁ። ውድ ተመልካቾች እኔ ከኔ ተማሩ። ብዙ ነገሮች እኔ በቶሎ ነው የምማረው፣ ግን ደግሞ ለእናንተም ይጠቅማችኋል እና ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። ቻናሌን ደግሞ ሰብስክራይብ አድርጉ።